ጤና ይስጥልን። የሪፖርተር ዜናዊ መሰናዶ። ብልሹ አሰራርና ሙስናን ለመከላከል የክልል የሥነ ምግባርና የጸረ ሙስና ኮሚሽኖች በክልሎች አመራሮች ተጽዕኖ በአግባቡ መስራት ባለመቻላቸው የፌዴራል መንግስት ፖለቲካዊ ውሳኔ እንደሚያስፈልግ የፌዴራል የሥነ ምግባርና የጸረ ሙስና ኮሚሽን አሳሰበም። ኮሚሽኑ የአገር አቀፍ የጸረ ሙስና ጥምረት ሥራ አስፈጻሚ ኮሚቴም 10ኛ መደበኛ ስብሰባውን ህዳር 11 ቀን በሸራተን አዲስ ለግማሽ ቀን ባካሄደበት ወቅት እንደገለጸው በየክልሉ ያሉ የሥነ ምግባርና የጸረ ሙስና ተቋማት በነፃነት እንዳይሰሩ የየክልሎቹ አመራሮች ተጽዕኖ እያደረሱባቸው መሆኑን አስታውቋል። አካላቱ የ2006 በጀት ዓመት ሥራ አፈጻጸም ሪፖርት ካቀረቡ በኋላም የተለያዩ ጥያቄዎች መነሳታቸውንና በተለይ በአፋር በቤኒሻንጉልና ጉሙዝ እንዲሁም በኢትዮ ሶማሌ ክልሎች የጸረ ሙስና ተቋማት በነፃነት እየሰሩ እንዳልሆነና ያላቸውን ከፍተኛ ሀብት እንደ አገር መጠቀም አለመቻሉን ለተሳታፊዎቹ ተናግረዋል። በክልል የሚገኙ አመራሮች እነሱ እንዲከሰስ የሚፈለጉትን የኮሚሽኑ ኃላፊዎች ካልከሰሱ ወይም መከሰስ የሌለባቸውን ከሰው ከተገኙ ከኃላፊነታቸው እንደሚያነሷቸውና በፈለጉት ቦታ እንደሚመድቧቸው ጠቁመዋል። የጠቅላይ ሚኒስትሩ የሕግና አስተዳደር ጉዳዮች አማካሪ ሚኒስትር ዴኤታ አቶ አስመላሽ ወልደስላሴም ክልሎች ያለባቸው ችግሮች ተጠንቶ ለውይይት ከቀረበም በውይይት ላይ በማንሳት የሚስተካከልበትን ሁኔታ መፈለግ እንደሚቻል አስረድተዋል። ታምሩ ጽጌ እንደዘገበው የከተማ መሬትን በሊዝ ለመያዝ የወጣው አዋጅ አቅም ያላቸው ኢንቨስተሮችን ማስተናገድ አላስቻለኝም ያለው የአዲስ አበባ ከተማ አስተዳደር አዋጁ እንዲሻሻል ለጠቅላይ ሚኒስትር ጽሕፈት ቤት ሐሳብ አቀረበም። አስተዳደሩ በተለይ ባለኮከብ ሆቴሎች፣ ግዙፍ ሪል ስቴቶች፣ ሆስፒታሎችና የትምህርት ተቋማት ግንባታ ለማካሄድ ኢንቨስተሮች የሚያቀርቡለትን ጥያቄ በድርድር አግባብ ማስተናገድ ባለመቻሉም ጥያቄውን ለጠቅላይ ሚኒስትር ጽሕፈት ቤት ማቅረቡ ታውቋል። የአዲስ አበባ ከተማ ከንቲባ ጽሕፈት ቤትና ካቢኔ ጉዳዮች ኃላፊ አቶ አሰግድ ጌታቸው አዋጁ እንዲሻሻል የጠቅላይ ሚኒስትር ጽሕፈት ቤትን መጠየቃቸውን አረጋግጠው አስተዳደሩ የጠቅላይ ሚኒስትሩን ምላሽ እየጠበቀ መሆኑን አስረድተዋል። የከተማን ቦታ በሊዝ ለመያዝ ህዳር 18 ቀን 2004 ዓ.ም የወጣው አዋጅ አገራዊ ፋይዳ ያላቸውን ፕሮጀክቶች ለማስተናገድ ክፍተት እንዳለው በዚያው ወቅት ከተለያዩ አቅጣጫዎች ማሳሰቢያ እየተሰጠበት እንደነበር መታወሱን ውድነህ ዘነበ ዘግቦታል። የኢትዮጵያ ፐብሊክ ዲፕሎማሲ የልዑካን ቡድን ወደ ግብፅ ለመጓዝ ዝግጅቱን ማጠናቀቁን የውጭ ጉዳይ ሚኒስቴር አስታወቀም። የሚኒስቴሩ ቃል አቀባይ አምባሳደር ዲና ሙፍቲ ህዳር 10 ቀን በሰጡት ወቅታዊ መግለጫ ኢትዮጵያ ከጎረቤት ሀገሮች ጋር ያላትን ግንኙነት ለማጠናከር በተለያየ መልክ ስራ እየሰራች መሆኑን ጠቅሰው ወደ ግብፅ የሚጓዘው የፐብሊክ ዲፕሎማሲ ልዑክም ይህንን ግንኙነት ለማጠናከር ያለመ እንደሆነ ጨምረው ገልጸዋል። ወደ ግብፅ የሚዘልቀው የፐብሊክ ዲፕሎማሲ ልዑካን ቡድን ስለ ጉዞው ጊዜያዊ እቅድ ቢያወጣም ጉብኝቱ ከአንድ ወር ባነሰ ጊዜ ውስጥ ይሆናል በማለት አምባሳደሩ ለሪፖርተራችን አውግተውታል። የልዑካን ቡድኑ ጥንቅር በዋነኝነት ከመገናኛ ብዙሃን፣ ከታዋቂ ግለሰቦች፣ ከትምህርትና ከሃይማኖት ተቋማት እንዲሁም ከሌሎችም የሚውጣጣ እንደሆነ ታውቋል። የነአምን አሸናፊ ዘገባም። በመጨረሻም የአንድነት የአረናና የሰማያዊ ፓርቲዎች አመራሮችን ጨምሮም በሽብርተኝነት የተከሰሱ 10 ተጠርጣሪዎች የዋስትና ጥያቄ ውድቅ ተደረገ። የፌዴራል ከፍተኛ አቃቤ ሕግ በተጠርጣሪዎች ላይ የመሰረተውን የሽብርተኝነት ክስ እየመረመረ የሚገኘው የፌዴራል ከፍተኛ ፍርድ ቤት ልደታ ምድብ 19ኛ ወንጀል ችሎት ህዳር 11 ቀን ባስቻለው ችሎት ለተጠርጣሪዎቹ የዋስትና መብት ነፍጓቸዋል። ተጠርጣሪዎቹ የጠየቁት የዋስትና መብት ትክክለኛ ጥያቄ መሆኑን ፍርድ ቤቱ ቢያረጋግጥም የጸረ ሽብርተኝነት አዋጅ በሽብርተኝነት ወንጀል የተከሰሰ ፍርድ ቤቱ ክሱን ሰምቶ ውሳኔ እስከሚሰጥ ድረስ ተከሳሹ በማረፊያ ቤት ይቆያል በማለቱ የጠየቁት የዋስትና መብት ተቀባይነት እንደሌለው በብይኑ ገልጿል። የፖለቲካ ፓርቲዎቹ አመራሮች ሀብታሙ አያሌው፣ ዳንኤል ስለሺ፣ የሺዋስ አሰፋና አብርሃ ደስታን ጨምሮ ተጠርጣሪዎቹ ክሱን እንደሚቃወሙ ለፍርድ ቤቱ በማሳወቃቸውና 7ኛው ተከሳሽ ደግሞ አቃቤ ሕግ ከመሰረተበት ክስ ጋር ሊደርሰው የሚገባም የክስ መግለጫ እንዳልደረሰው በማመልከቱ
አቃቤ ሕግ ያልተሟላውን የክስ መግለጫ አሟልቶ ለታህሳስ 17 እንዲያቀርብና ተጠርጣሪዎቹም መቃወሚያ የሚያቀርቡበትን ቀን ለመወሰን ቀጠሮ ሰጥቷል። የታምሩ ጽጌ ዘገባም። የተከበራችሁ ተመልካቾቻችን ዜናዊ መሰናዶ አበቃም። ሰናይ ጊዜ። ክብረት ይስጥልኝ። ሄኖክ ያሬድ ነኝ።